የሀበሻ ወንድ ሴክስ አያውቅም። የሀበሻ ወንድ ሴክስ ማድረግ አይችልም። ኦኬ፣ ሰላም ጤና ይስጥልኝ። እንዴት ናችሁ የቲነቲቭ ተከታታዮች? ይሄንን አማርኛ ይሄንን ርዕስ ሳነሳ የሀበሻ ወንድ ሴክስ አይችልም ሲባል ማድረግ አይችልም አይደለም። እውነት ለመናገር ከትዳሩና ከፍቅረኛ ውጪ ሲሆን ውጪ የሚያገኛቸው ሴቶች ላይ ጀግና ነው። ግን ደግሞ ቤቱ ውስጥ ሚስቱ ምን ትፈልጋለች፣ ሚስቱ እንዴት ትደሰታለች የሚባሉትን ነገሮች አያውቅም። ይህንን የምልበት 5 ምክንያቶች አሉ። ምክንያቶችም ተራ በተራ አስረዳችኋለሁ። ሰው አብራችሁኝ ሆኑ። ይሄን ቻናል በቻላችሁ ታቅም አሁን ከወቀሳ እንውጣና ትክክለኛ ችግራችንን የምንነጋገርበት በግልጽ ቻናል ይሁንና እስከ መጨረሻው ሰምታችሁ ሀሳባችሁን ስጡበት። አንደኛ፣ ሚስቱ ምን እንደምትፈልግ እንኳን አያውቅም። የሀበሻ ወንድ ሚስቱ ምን እንደምትፈልግ አያውቅም። ለምሳሌ የቱ ጋር ቢነካት ደስተኛ እንደምትሆን አያውቅም። የቱ ጋር ሲሰማት ደስተኛ እንደምትሆን አያውቅም። ሚስቱ ሴክስ ማድረግ ስትፈልግ እንኳን ባልየው አያውቅም። ሁኔታውን አይቶ የእሷ ፍላጎት ምን እንደሆነ አያውቅም። እንዴት አይነት ሴክስ ቢያደርጋት ደስተኛ እንደምትሆን አያውቅም። ማወቅም አይፈልግም። እና ጓደኛ በነበርንባቸው ጊዜያቶች ወይ ደግሞ ወደ ትዳር ከመግባታችን በፊት በነበርንባቸው ጊዜያቶች እናደርጋቸው የነበሩ ነፃነቶች ቀስ በቀስ ከግንኙነታችን ውስጥ እየሸሹ ነው የሚመጡት። ቀስ በቀስ ነፃነታችንን እያጣን በጣም እየተሸማቀቅን ለባሎቻችን እንኳን መናገር እስከማንችልበት ደረጃ ድረስ የምንደርስበት ሁኔታ ውስጥ ነው የሚከቱን። ሰው ለዛ ነው ሴክስ አይችልም እላችሁ። ሁለተኛ አስረዳችኋለሁ። ይሄንን አሁን ሙሉ ነገር ታሪኩን ስትሰሙት ትረዱኛላችሁ። ሁለተኛ የራሱን ስሜት ብቻ ነው የሚከተለው። የስ ለምሳሌ ሚስት ቤት ውስጥ ብዙ ጫናዎች አሉባት። ልጆች አሉ፣ የቤቱ ስራ አለ እና ብዙ ሀሳቦች አሉባት። ባልየው ደግሞ በተቃራኒ ጠዋት ወጥቶ ያው ስራ ነው የሚውለው። ኦኬ፣ የወንድና የሴት ስሜት 90% በሚባል ደረጃ ሁለቱም አብሮ አንድ አይነት ሌቭል ላይ ስሜት ውስጥ አይገቡም። ምናልባት የእሷ ስሜቷን የምትረዳ አይነት ወንድ ከሆንክ ስራ ቦታ ሆነ ቆንጆ ቴክስት ብትልክላት ኖርማሊ በቃ አይምሮዋ ብሩህ እየሆነ ይመጣል። ከዛ ማታ እንደመጣ እኔ ያምሮኛል አይደለም ኖ ብዙ ሁኔታዎች እኮ አሉ። መጀመሪያ ሚስትክ ለዛ ነገር ዝግጁ ናት ወይ? ግንኙነት ለማድረግ ዝግጁ ናት ወይ? ትፈልጋለች ወይ? አልደከማትም ወይ? ቢደክማትስ ያንን የድካም ስሜት እንዴት ነው ከሷ ላይ ማራቅ የምትችለው? ይሄንን ነገር አታውቁትም እናንተ። አማራችሁ ሰው በቃ ግዴታ ነው የሆነ አንዱ ለቀ ምናምን 3 ቀን ደከመን ምናምን። አዎ ሴቶች በነገራችን ላይ ደከመን እናበዛለን። ይሄንን ነገር በሴቶቹ ፓርት እመለስበታለሁ። ለምንድን ነው ሚስትክ ደከመኝ የምትልህ? አታዘጋጃትም። ዝግጁ አንተ ደስታውን እንድትፈልገው አታደርጋትም። ከድካም ስሜት አውጥተህ አንተ ወዳለህበት ስሜት ደረጃ አታመጣትም። ሰው ስትፈልግ ብቻ ብድግ ብልክ በቃ ሚስት ስለሆነች ብቻ ትዳር ስላላችሁ ብቻ አንድ አልጋ ላይ ስለምትተኙ ብቻ ትነሳለክ፣ ጣጣህን ጨርሰክ ተኝተሃል፣ ታንኮራፋለክ። እሷ ገና ስሜቷ ብድግ ሲል አንተ ጨርሰህ ወርደሃል። ሰው እነዚህ ነገሮች አስተካክሉ። እንዴት አድርገን ሚስቶቻችንን እናስደሰት በሚለው ተረጋጉና ተረጋጉ። ምን ያስቸኩልሃል እንዴ? ምን ሆነ ነው? ተው እንጂ አትገንፍል። እንዳውም በኋላ ቀስ ተረጋጋ። ከዛም ምንድን ነው ሚስት አብራክ ናት ወይ? አብራህ እየተራመደች ነው ወይ? አብራህ እየተጓዘች ነው ወይ? እሱን ነገሮች ቼክ አድርገህ ከዛ እኩል መገንፈሉ የተሻለ ነው። ሶስተኛ እንድንሳቀቅና እንድናፍር ነው የምታደርገው። ለምሳሌ አሁን የሀበሻ ሴት ከላይ ሆኜ ስትላት በጣም ነው ሰቀቀን የሚይዛት። ምክንያቱም ወንዶቻችንን ስለምናውቃችሁ ላይክ አብራችሁ የተደሰታችሁበትን ገላ የምትናገሩት አማርኛ ላይ በጣም ያስጠላ ማለት ነው። እኔ በግልጽ አማርኛ ልንገራችሁ። ከአንዷ ሴት ጋር በፍቅር ግንኙነት ብዙ ጊዜ ኖረዋል። ሲጣሉ ምን ብሎ እንደሰደባት ታውቃላችሁ? ቡሃ ቀሙሙ አለ። መናገር አልፈልገውም። እነዚህ አይነት ነገሮች ብዙም አያስደስቱም። እሺ፣ አሁን ሲሪየስ በቃ ይሄ የሚያስቅ ነገር አይደለም። ሴት ልጅ የመጀመሪያው ነገር ወንድም ሆነ ሴት ግንኙነት ስሜት ውስጥ ሲገባ ወይ ደግሞ ግንኙነት ማድረግ ሲጀምር ተፈጥሮ በራሱ እንዳትጎዳ ሴቷ የሚመጡ ነገሮች አሉ፣ ፈሳሾች አሉ። እነዛ ፈሳሾች ማለት በዛ አነሰ እንደዚህ ያለ እንደዛ አለ ብለህ አንተ በልቅ አማርኛ ባላገነዘበ ጭንቅላትህ ስታወራ የሴቷን ጭንቅላት እየጎዳህ ነው። ስለዚህ ምን ማድረግ እንጀምራለን? ያንን አማርኛ ላለመስማት አንተ ትቆፍራለህ፣ እኛ ደግሞ ሂሳብ እንደምራለን ማለት ነው። እንደዛ ነው የሚፈጠረው።
የቤት ኪራይ ያሳስበናል። ከዛ ወይኔ ጉድ ይፈላ ምናምን፣ ከዛ ነገ ዶሮውን እንዴት አድርጌ ነው አቁላልቼ የምሰራው፣ ጎመኑን እንዴት በቀነጥሰው ይሻላል፣ ልቀንጥሰው ወይስ ልክተፈው ምናምን። አንተ እኮ ስራ ላይ ነህ ውዴ፣ ወገብን እየቆረጥክ ነው። ሰውን ሚስትክ በዚህ ልክ ነፃ እንዳትሆን የምታደርጋት አንተው ስለሆንክ ስሜት ማይኖራትም ደግሞ አልጋ ላይ ካንተ ጋር ሆና። ለዚህ ነው ምክንያቱም ስሜት ውስጥ ብትገባ ያስገመተኛል ብላ ስለምታስብ ባለቤቷን ስለምታፍረው። ስለዚህ የምትናገሩትን አማርኛዎች በጣም ተጠንቀቁ። በሴክስ ዙሪያ ሁሉም ሰው ነፃ ከሆነ ነው ደስተኛ የሆነ ጣዕም ያለው ሴክስ ማድረግ የምትችሉት። ትዳር ደግሞ እውነት ለመናገር በመተማመንና የሆነ ባለ ትዳር ነኝ ስለተባለ ብቻ አይቆምም። ሰው የትዳር ደግሞ ዋናው ነገር ይሄ ነው። ሴክስ ካልተጣጣማችሁ ምንም ጥቅም የለውም። አራተኛው የቱ ጋር ብትነካት፣ የቱ ጋር ብትስማት፣ ምን ብታደርጋት ይበልጥ እንደምትደሰት ሚስትህን አታውቅም። ቅድም ብዙዎቹን ተያያዥነት ያላቸው ነገሮች ናቸው። ለራስህ ብቻ ነው የምትሮጠው ባባ እና ከቻላችሁ የቱ ጋር ብነካት ሚስቴ ትደሰታለች፣ ሰው ምን ባወራት ትደሰታለች፣ እንዴት ባደርግ ትደሰታለች። ጠይቃት፣ አትፍራት። በቃ ምን ያስደስትሻል፣ እንዴት ሲሆን ያስደስትሻል። እሺ ከምትሳቀቅ ማለት ነው ደስተኛ እንድትሆን ማድረግ። አምስተኛና የመጨረሻው ጠቅሼዋለሁ፣ ለነገሩ ጠቅሼዋለሁ። ይሄ ጣፍኳቸው እንጂ ሀሳቦቼ ላይ ተጠቅሰዋል። ሁሉም ለራሱ ብቻ ነው ሴክስ የሚያደርገው ያበሻ ወንድ። በቃ ካማረው ይወጣል ይወርዳል። ስለ እሷ ስሜት ምንም ጉዳይ አይሰጠውም። ያኔ ነው ሴት ልጅ ቺት ማድረግ የምትጀምረው። ማረኝም አንደኛ ነገር ነፃነት። ያበሻ ወንዶች በብዛት ችግራችሁ ይሄ ነው። ሚስቶቻቸውን ቼክ አድርጉ። ብቻችሁን አትሩጡ፣ አብራችሁ ሩጡ። ብቻህን ስትሩጥ ብቻህን ነው የምትደክመው። አብራችሁ ድከሙ። ለደስታችሁ እስከሆነ ድረስ፣ ለትዳራችሁ እስከሆነ ድረስ ደስተኛ ለመሆን በግልጽ መነጋገር። ስለዚህ ይህንን ልላችሁ ፈልጊ ነው። እባካችሁ አትቀየሙ። ሰው በግልጽ እናውራ። ብዙ ጊዜ ግልጸኝነት ይጎለናል። እየወደድናቸው ብዙ ያጣናቸው ሰዎች አሉ። አንዳንድ የሚያስተካክሏቸውን ነገሮች በጊዜው ነግረናቸው ቢሆን ወይ እነሱ ነግረውን ቢሆን ወይ ደግሞ በግልጽ ቁጭ ብለን የማውራት የመነጋገር እና ስሜታችን የመጠባበቅ ባህሉ ቢኖረን ኖሮ ኢትዮጵያውያኖች በብዛት ባልተለያየን ነበረ እና ደግሞ በጣም ቺት የሚያደርግ ሰው ባልበዛ ነበረ። ስለዚህ ምንድነው እባካችሁ በቻላችሁት አቅም ትዳራችሁን ለማዳን፣ ፍቅራችሁን ለማዳን፣ ግንኙነታችሁን ለማዳን በግልጽ ተነጋገሩ። ምንም ሼም የለውም። ምንም ነገር እውነት ምንም የሚያሳፍር ነገር የለም። እግዚአብሔር የፈጠረልን ነገር ነው። ልጅ እንድንወልድበት ብቻ አይደለም። ደስታ አለው። ልጅ እንድንወልድበት ብቻ ቢፈጠርልን ኖሮ ይሄ ነገር ወይ ደግሞ ነውር ቢሆን ኖሮ እግዚአብሔር ባልፈጠረው ነበር። እግዚአብሔር ነውርን አይፈጥርም። ከባለ ትዳር ጋር ማለት ባለቤታችሁ ጋር፣ ሚስታችሁ ጋር፣ ባላችሁ ጋር በነፃነት የመነጋገር ሙሉ መብት አላችሁ እና ደግሞ ነፃነት የሚባለው ነገር እንፈጠሩት ውስጣችሁ ላይ። እናቴ እንዴት ነው እንዴት ይመችሻል፣ እንዴት ቢሆን ደስ ይልሻል ብትላት አንድ ሴት ቺት ያረክባት ነው የሚመስላት። ሶ አላስለመድካትም፣ አስለምዳሃት አታውቅም፣ ነግረሃት አታውቅም። ይህንን መንገድ እሷ አላለፈችበትም፣ አልመጣችበትም። ስለዚህ እባካችሁ ተነጋገሩ። ደስተኛ የሆነ ህይወት እንድትመሩ ተነጋገሩ። በግልጽ ተነጋገሩ፣ በግልጽ አውሩ፣ በግልጽ እናውራ ፕሊስ። ይሄ በቃ ነውር ሆኖ አገራችን ላይ በጣም ነውር ሆኖ ግን ደግሞ ከመጋረጃ ጀርባ ትውልዱ እያለቀበት ያለው ጉዳይ ቢኖር ሴክስ ነው። ስለዚህ ሀራም አይደለም ሴክስ፣ ኃጢአት አይደለም። ኃጢአቱ ምንድነው? ትዳራችሁ ላይ መርመጥመጥ፣ መዘሙት፣ ዝሙት መስራት ምናምን እዛም ማለት እንጂ ከገዛ ባለና ሚስታችሁ ጋር እንደፈለጋችሁ ማውራት እንደፈለጋችሁ መሆን ኃጢአት አይደለም። እንደፈለጋችሁ ደግሞ ስን ህግ የማይፈቅዱት ነገሮች አርጉ እያልኩኝ አይደለም። ነፃነቱን የተናገርኩት። ይመቻችሁ። ይሄን ቪዲዮ ብትወዱትም ባትወዱትም ላይክ አድርጉ፣ ሼር፣ ሰብስክራይብ አድርጉልኝ። ሁላችሁም ወዳችኋለሁ። ባይ